ሰላም ሰላም ውድ የሀገሬ ልጆች እንደምን አደራችሁ? እንዴት ቆያችሁ? እንዴት አረፈዳችሁ? ሰላም ናችሁ ወይ? አለው እግዚአብሔር ይመስገን። ሁላችሁም ሰላም፣ እኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። እግዚአብሔር ይመስገን። እናንተ ጋር ሁሉም ሰላም፣ ሁሉም መልካም። ቻናሉ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሲጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ ውዶቼ፣ አበረታቱኝ። ወደ ሌላ ጉዳይ ሲሄድ እንግዲህ ውድ እህቶቼ ከእንደዚህ አይነት አደጋ ከእንደዚህ አይነት ታሪክ ፈጣሪ ያውጣችሁ። አንድ እህታችን ሳውዲ አረቢያ ከሄደች ወርቅ አለም ሞገስ ትባላለች ብሏል ወንድምየው ለውድ እህታችን ለሀቢባ እንደተናገረ ለደራሻችን ሀቢባን እንደተናገረ እህቴ ከሄደች ገና በሁለት ወሯ ዛሬ ነው። ገና በሁለት ወሯ በ14 ነው ብሏል። በኢትዮጵያ በ14 ሁለት ወሯ ነው። እሷ ግን ሁለት ወር እንኳን ሳትጨርስ ህይወቷን አጣች። እንደ ማንኛውም ሰው ሰርቼ ራሴን እለውጣለሁ፣ ሰርቼ ቤተሰቦችን እለውጣለሁ ብላ ሀገሩን ለቃ ወደ ስደት ወጣች። ፈጣሪ ደግሞ አልፈቀደም፣ መጥፎ ቤት አጋጥማት። በሄደች ገና ወር ከ15 ቀን ሳይሞላት አንደኛም አትደውልም፣ ሁለተኛም ደግሞ ብሩም አትልክም። መዳሟ ታንቀኛለች፣ አሰሪዬ ታንቀኛለች፣ አረ ድረሱልኝ እንዳለች እየለፈለፈች ህይወቷን አጣች። አንድ ጓደኛዋ ደግሞ እኔ ላናግርልሽ ስልክ ቁጥሯ ስጪኝ ብዬ ስላት ፈራች ብላ እንደተናገረች ስሙ። እንግዲህ እህቶቼ ወገኖቼ፣ እንዲህ አይነት አደጋ ሰራተኛ ነው የምንፈልጉ ብሎ ከሀገራቸው ሰራተኛ ያመጣሉ። በስነ ስርዓት በኤጀንሲ ነው የመጣችው። በኤጀንሲ መታ ነው እንዲህ እንደው ህይወታችን እንድርክስ ነው ያለችው። እንዴት ህይወታችን ረከሰችው? በተለይ ሳውዲ አረቢያ ላይ ህይወታቸው የወገኖቻችን ህይወት በጣም ነው የረከሰ። በቃ እንደ ቆሻሻ ነው የታየ ነው። እውነት እንደ ቆሻሻ ነው የታየ ነው። አረ ደራሽ ካለ እስቲ ደራሽ ካለ እውነት ምን ነው መንግስትስ የለም ወይ? የእኛ መንግስትስ አይሰማም ወይ? እንዴት የሰው ህይወት እንደዚህ ፈሶ ይቀራል? በግ እንኳን እኮ አባት አለ ሲታረድ፣ በግ እንኳን ተጠይቆ እንረዶ ተዋይቶ ነው። እንዲሁ ዝም ብሎ ከመሬት ተነስቶ ነው እንዴ ሰው መግደል? ደህና ሰራተኛ ካልሆነች ለምን ወደ ቢሮ አትመልስም? ደህና ሰራተኛ ካልሆነችላት ካልተስማሙ ወይ ወደ ሀገሯ ወይ ወደ ቢሮ መመለስ ነው የሚገባት እንጂ ሰው እንዴት ተነስቶ ሰውን ይገላል? የሰው ህይወት እንዴት ነው የረከሰ? ሰሚ የለም እንጂ ይሄ ጠያቂም የለም ሰሚም የለም። እውነት እንደረከሰ የሰው ህይወት ዛሬ እንግዲህ ብር ይዛ ትገባለች ወይ ሰርቼ እለወጣለሁ ብላ ህይወት ነጣች። አረ ወንድምየው ያው እንደተናገረ እህታችን ሀቢባ ደውላ እንደጠየቀችው ያ ሞታለች ብሎ ነው ኤጀንሲው መልስ የመለሰላት። ምን ሆና እንደሞተችው እንዴት ሞተችው እንኳን ብሎ ማይጠይቅ ኤጀንሲ ነው ያለ በየቦታው ማለት ነው። በየቦታው ምን ሆና ነው የሞተችው? እንዴ ዝም ብሎ ነው? እንደ በግ እኮ አይደለም የሄዱት። መፍት ተጠብቆላቸው መሰለኝ የሚሄዱት፣ ግን አይደለም እንደ በግ ነው። በቃ ዝም ብሎ ከሜዳ ላይ የወሰዱ ይመስላችኋል። ግን ምን ሆና የሞተችው ማቅ ኤጀንሲ እንዲህ ነው ጉዱ። አሁን እኮ እቺን መሞታን የተረዳ በጊዜ ወንድምየው ነው። ወንድምየው ኤጀንሲ ጋር ሄዶ ባይጠይቅ እሷስ አትደውልም፣ ምን ሆና ነው የማትደውሉ ብሎ
ኤጀንሲ ሄዶ ስለጠየቀ ነው ይሄንን የሰማ። አንዳንዶቹ ሌሎቹ ውስጥ ለውስጥ ሞቶ ሬሳቸው እንኳን የማይገኝበት ይኖራል። ይሄ ወንድምየው ባይጠይቅ እሷም እንደዚህ ነው የምጠፋው፣ ጠፍታ ነው የምትቀረው። ሬሳው እንኳን አይገኝም። ስንቶቹ እህቶቻችን ጠፍተዋል። ምን ሆኖ እንደጠፉ ምን ሆኖ የት እንደገቡ አናቅም። ጠፍተዋል የሚባለው እኮ እንደዚህ ተገለው እዛው ታፍኖ ነው። ኤጀንሲው ለምን አይከታተልም? ለምንድን ነው ምን ሆና ነው የሞተችው ብሎ ለምን አይጠይቅም? ለምን የሰው ሕይወት ረከሰችው? ይሄንን ማለት ነው ሼር ላይክ እያረጋችሁ ሁላችሁም ይሄንን ድምፅ እንድትሆኑ ለወገኖቻችን ድምፅ እንድትሆኑ ነው። ሁላችሁም ውጡና ጩሁ። ለምን የሁሉም ሕይወት እንደዚህ ጠፍቶ ነው የሚቀበረው? ይሄንን ነው መልእክቴ። ሁላችሁም እህታችን ወጥታ እንደ ጮቹ ሁላችሁም ድምፅ ሁኑ። ትልቅ ሚዲያ ያላችሁ ይሄንን ድምፅ ሁኑ። ሌሎቹም እኮ ተደብቆ ስንቶቹ ሞቶ ሬሳቸው እንኳን ማይገኝበት ይኖራል። ስንቶቹ ጠፍተዋል፣ እህቴ ጠፍታለች፣ ወንድሜ ጠፍተዋል፣ የአክስቴ ልጅ ምናምን ብሎ ስንቶቹ ድምፅ ሁኑልን የሚሉት እንደዚህ ተገሎ የተቀበሩት ናቸው። ይሄ ወንድዮ ባይኖር እኮ መሞቷን እራሱ ማንም አይሰማም። ይሄንን ድምፅ ሁኑላችሁ ነው የምላችሁ ወገኖቼ። በተረፈ ሰላም ሁኑልኝ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እንድታበረታቱኝ በትህትና ጠይቃችኋለሁ። ሰላም ሁኑ። መልካም ቀን